ምርጫ 2018ን ምክንያት አድርጎ የተዘጋጀውና ተፎካካሪ ፓርቲዎች ብርቱ ክርክር የሚያደርጉበት ፋና መድረክ በዚህ ሳምንት ጉዳዩን ትምህርት አድርጓል። የተነሳ ጥያቄ በኢትዮጵያ ከቅርብ ጊዜያት ወዲህ በሚሰጡ ብሔራዊ ፈተናዎች የማያልፉ ተማሪዎች ቁጥር ለምን ጨመረ? መፍትሄውስ? ትብብር ለኢትዮጵያ አንድነት የተማሪዎች መውደቅ ፖለቲካዊ ነው ሲል ተደምጧል። ከበስተጀርባ ያለውን ሴራ ሌላ ነው ብለን እናምናለን። የትችታችን ዋና መነሻም እሱ ነው። ተማሪዎች ከ50 በመቶ በላይ ማምጣት አለባቸው የሚል ውጤት ከጀርባው ምን ኢንቴንሽን ሊኖር? በጣም ጥሩ። እንግዲህ በሽፋኑ 50 በላይ ከ50% በላይ ያመጡ ተማሪዎች ያልፋሉ ይባላል። ነገር ግን ደግሞ በፕራክቲካል ደግሞ ብልጽግና እያደረገ ያለው በተለይ ዩኒቨርሲቲዎችን አለመገንባት፣ በተለይ የዩኒቨርሲቲዎችን ወጪ ለዩኒቨርሲቲ ኢንቨስት የሚደረገውን ወጪ ከመቀነስ አንጻር ማድረግ የሚገባውን ወደ ዩኒቨርሲቲ የሚገቡ ተማሪዎችን መቀነስ ነው። ብልጽግና ፓርቲ ግን ወደ ዩኒቨርሲቲ የሚገቡ ተማሪዎች ቁጥር ያነሰው በተጠራቀመ የትምህርት ስብራት ምክንያት ነው የሚል መከራከሪያ አቅርቧል። የተሸፋፈነውን በነገራችን ላይ ይሄን እኮ ጭምብሉን እኮ ነው የከፈተው። አሁን ያነሳው ነገር 3.3 መጀመሪያ ሲፈተኑ ዛሬ ግን 8.9 ማድረስ ችለናል። 8.9 በመቶ ማድረሱን እንደ ትምህርት ጥራት ማረጋገጫ ስኬት ነው የምትቆጥሩት? እኛ በመሰረቱ ፈተናን የትምህርት ማረጋገጫ ብቸኛ መንገድ አድርገን አንወስድ። ህብር ኢትዮጵያ ዲሞክራሲያዊ ፓርቲ በበኩሉ ተማሪዎች ውጤታቸው ያሽቆለቆለው የምዘና ስልቱ ልክ ስላልነበረ ነው የሚል ሙግት አለው። አሁን እየተደረገው ተማሪን ሳያበቁ ሳያስተምሩ ጠንካራ ፈተና አምጥቶ ተማሪን ተስፋ ማስቆረጥ መጣል አሁን ላለበት ማህበራዊ ኢኮኖሚ ሌላው ቀርቶ ሰላም እንድናጣ ምክንያት የሆነበት አብይ ምክንያት ፈተና ሳያልፉ ቀርቶ የተሰደዱ ግማቱ ጫካ የገቡ ወጣቶቻችን። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ደግሞ ፈተናው የትምህርት ችግሮችን በማሳየት ለመፍትሄው መሰረት የጣለ ነው ይላል። ሁሉም ተማሪ ማለፉና ዩኒቨርሲቲ መግባቱ የሚጠበቅ አይደለምም የሚል አቋም አንጸባርቋል። ሁሉም ተማሪ ዩኒቨርሲቲ ይገባል የሚል የተሳሳተ አመለካከት ነው እስካሁን የነበረው። ዩኒቨርሲቲ መግባት ያለባቸው ግን ሁሉም ተማሪዎች አይደሉም። በሳይንስ በጥናት ምጡቅ የሆኑ ሰዎች ናቸው በዓለም ላይ የት የሚገቡት ትምህርት ቤት። የቀረው ኢኮኖሚ እነዚህ ተማሪዎች ከ3 እስከ 8 በመቶ ብቻ ናቸው። ኖ ከ3 እሱ አሁን በጀመረው ከታች በመጡበት ሁኔታ ሲጀመር ነው። የሆነ ነገር አንድ ቦታ ነው መጀመር ያለበት። ፓርቲዎቹ ለመፍትሄው የራሳቸውን ምክረ ሀሳብ አቅርበዋል። ትብብር ለኢትዮጵያ አንድነት ኩረጃን ከስር የሚከላከል ስርዓት እዘረጋለሁ፣ ትምህርት ጥራት ላይ አተኩራለሁ የሚል አማራጭ አቅርቧል። 12 ዓመት ኩረጃን አፕሪሺየት የሚያደርግ ነገር ነው። ክፍል ተማሪ ውጤት የሚሰጠው በቡድን አንዱ በሰራው ነው። ፕሮጀክት አንድ ተማሪ በሰራው ነው። ቡድን ስራ በአንድ ስራ ነው። ምን እየተደረገ ነው የመጣው ማለት ነው? ኮርጀ እለፍ፣ መማር የለብህም መገደድ የለብህም በሚቀጥለው በሚለው በዚህ ምርጫ ከተመረጣችሁ እኛ ስንመረጥ ከስር ጀምሮ ትምህርቱን ስርዓት እንቀይራለን። ብልጽግና ደግሞ ችግሩን ከመሰረቱ ለመፍታት የጀመርኩትን ስራ አጠናክሬ እቀጥላለሁ ነው የሚለው። ችግሩን ለመፍታት ከመሰረቱ መስራት አለብን ብለን ጀምረናል። ይሄም ቅድመ አንደኛ ላይ ፋውንዴሽን መሰረቱ ላይ መሰራት አለበት ብለን ብልጽግና በልዩ ትኩረት ባለፉት የምርጫ ዓመታት ትኩረት ሰጥቶ የሰራው ይሄ ነው። ይሄንን ከታች መሰረቱን እየሰራ ስትመጣ ወደ ላይ ስትመጣ መሰረቱን በደንብ እየገነባ ትሄዳለ። ህብር ኢትዮጵያ በበኩሉ 91 በመቶ የሚደርሰውን ተማሪ የሚያሳልፍ አሰራር ተገብራለሁ ነው ያለው። አልፋለሁ ብሎ በኮንፊደንስ የሚመጣ ወጣት እንዳይኖር አድርገውታል። ስለዚህ ይህን በመሰረታዊ ደረጃ መቀየር የሚቻለው ደጋፊ የሆኑ ስልጠናዎችን ለፈተና የሚያበቁ ትምህርቶችን በማዘጋጀት ነው። ይሄ የአጭር ጊዜ ስትራቴጂ ነው። በ3 ወር ውስጥ እናዘጋጀዋለን። አሁን 8 በመቶ ያለውን የ12ኛ ክፍል ተማሪዎች የማለፍ ምጣኔ ስንት ታደርሱታላችሁ? እነሱ የቀለዱብንን 8 በመቶ ብለው የቀለዱብንን 91 ነጥብ ምናምን የጣሉትን ተማሪ በተቃራኒው እንሰራለን። የኢዜማ ሐሳብ ግን ከዚህ ይለያል። ተማሪዎች ጥራት ያለው ትምህርት እንዲያገኙ ከማድረግ ጎን ለጎን የሚበቁባቸው ሌሎች የስልጠና ስልቶችን እተገብራለሁ ነው ያለው። ሁሉም ተማሪ ዩኒቨርሲቲ መግባቱ ግን የማይጠበቅ ነው ሲል አጽንኦት ሰጥቷል። እንዲቀየር ነው ዋናው። 93 በመቶ ያለፈው ከታች እየኮረጀ የመጣው ተማሪ ነው። ይሄንን በመሰረታዊነት አስተሳሰቡን ቀይረናል። የምዘና ስርዓቱ ይሄን እንዲቀይር አድርጓል የምለው ዋናው። ፋና መድረክ ህዝቡ በእውቀት እንዲመርጥና በቂ መረጃ እንዲኖረው በአማርኛና አፋን ኦሮሞ ቋንቋዎች ክርክሮችን እያካሄደ ይገኛል።